الله فوق العرش ይሄ ሲነገር አንዳንዱ ስክተት የሚያደርገው አለ ሱብሃንአላህ ምስኪን ስክተት الله موجود في كل مكان እየተባለ እየዘመሩ ነው ያሉት ወደዳችሁም ጠላችሁም እየዘመሩ ነው ያሉት እብበሉ ቁርአንን ከላይ ያነበብን ከበስተኋላ ሌላ ጉዳይ ይዘን ሌላ ዓላማን አንግበን የምንሄድ ከሆነ አንተ ከሰው ልቡና ትወጣለህ ወደድክም ጠላህ ተቀምጧል አጥማሚ አንጃዎች አሉ በግልጽ ነው የምነግራችሁ በግልጽ እነዚህን አካላቶች የምንመክትበት አቂዳ ካልሰጠን ካላጎረስን ዋጋ የለውም ከንቱ ነው የምትለፋው ልፋት እስመ ያ አኺል ሐቢብ የአይን ማሪፊያ እንዲሆንልህ ትልቅ ደረጃ ደርሶልህ በዱንያም በአኺራ እንድትጠቀም ልብ በሉ በዱንያም በአኺራ እንድትጠቀም ከሞትክ በኋላ ያንተን ሐሰና እንዲያጽፍልህ ከፈለኩኝ ከኔው ጭምር ልጅን በትክክለኛ ሷሂህ በሆነ ትክክለኛ በሆነ አቂዳ ላይ ማስተማር መቻል አለብኝ ኋላ ላይ የምሸልማችሁ ሽልማት አለ እኔ እንደግል 3 ጥያቄ ጠይቃችኋለሁ ሶስቱም ጥያቄ ከመለሳችሁ በጣም ቀላል ጥያቄና ሲምፕል ጥያቄ ነው ሽልማት ሸልማችኋለሁ ቸኮሌት መብሊያ ማለት ነው ፕሮግራማችን አሁን በቀጣይ የምናደርገው ወንድማችን ወጣቱ ዳዒ ኡስታዝ ሁሴን ሰዒድ በመካከላችን ይገኛል እሱ ይመጣና መድረክ ላይ ኢንሻአላህ እንግዲህ ሰዓትም የሄደ ዙሩም እየደረሰ እንደሆነ እየገባን ኢንሻአላህ ያው ሐሳብ እንደሌለ ነግራችኋለሁ ኡስታዝ ሁሴን ሰዒድ ወደ መድረክ ይመጣና እንግዲህ እሱ ጋር ያለው ነገር ያካፈለና ኡስታዝን ወደ መድረክ በተክቢር አላሁ አክበር አላሁ አክበር بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على امور الدنيا والدين صلى الله وسلم وبارك على نبينا محمد وعلى اله واصحابه اجمعين وبعد السلام عليكم ورحمه الله وبركاته جزاك الله خيرا وبارك الله فيكم يا وبركت ድንገት ሲጠራይ ደንግጫለሁ ብዙ መሻይኾችና ዱዓቶች እያሉ የማይገባው ሰው መጠራቱ የሚከብድ ቢሆንም ኢንሻአላህ ዞሮ ጥፋት ስተት ካለ ከብዙ ችግሮቼ ጋራ ትንሽ ነገር የአላህ Subhanahu Wa Ta'ala ቃል እንዲሁም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ለበረካ ያክል በረካ ስላለው ለማስታወስ የምታውቁትን ነገር ለማስታወስ ያክል እሞክራለሁ ቅድሚያ ለልጆች አደራም ብለው ኋላ ላይ የምሸልማችሁ ሽልማት አለ እኔ እንደግል 3 ጥያቄ ጠይቃችኋለሁ ሶስቱንም ጥያቄ ከመለሳችሁ በጣም ቀላል ጥያቄና ሲምፕል ጥያቄ ነው ሽልማት ሸልማችኋለሁ ቸኮሌት መብሊያ ማለት ነው ስለዚህ በደንብ ታዳምጣላችሁ ባለኝ ውስን ደቂቃ ትንሽ ነገር ማለት ብቻ ነው የምፈልገው الله سبحانه وتعالى يقول في محكم آياته لما وصف عن صفات المؤمنين سلم مؤمنوش باري سورة المؤمنون ليس يوسع يقول ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما إلى الله سلم مؤمنوش مجلج أباري إيوسف إيجلس بزو مجلج أوش بزو بحرياتوش اندالله أمانيوش إيوسف كزيام مهكل عنده من الوقت كزيه احتفال ويمسلسل ጋር ትንሽ ሙናሰባ ሙጣበቃ ሊኖረው ይችላል በእስላም ማሰብ ከዚያም መሐከል አንዱ የአይነት ባህሪ እንዳላቸው አላህ ይነግረናል አላህ ቁርአን ላይ ምን ይላል የሙእሚኖች ባህሪ እነሆ ይህ ነው ብሎ ይነግረናል ربنا هب لنا من ازواجنا وذرياتنا قرة اعين ጌታችን ሆይ ከሚስቶቻችን ከዙሪያዎቻችንና ከልጆቻችን የአይን ማሪፊያ የሆኑ አካላቶችን ስጠን ብለው ዱዓ የሚያደርጉ ናቸው የሚለምኑ ናቸው አማኞች የሚባሉት ይላል አላህ Subhanahu Wa Ta'ala አው ቀጠልና መጨረሻ ላይ ወጀዐልና للمتقين ኢማማ አይ ቁድዋ እኛንም ለአማኞች አማይ ለተባሉት አካላቶች
ቀድሞ ሰሪዎች አድርገን አርአያ አድርገን ተምሳሌት አድርገን ብለው ዱዓ የሚያደርጉ ናቸው አማኞች ይላል አላሁ ዐዘ ወጀል። እዚህ ላይ ሁለት ነገር ነው የምናየው። የመጀመሪያው ዱዓ ማድረግ በራሱ መልካምን ልጅ ለማግኘት ጥሩን ልጅ ለማግኘት የአይን ማረፊያ የአብራካችን ክፋይ የሆኑት ልጆች በስተመጨረሻ አይናችን የሚያርፉበት አይናችን የሚደሰትበት ታሪክን ጽፈን ታሪክ የሚያጽፉ ሰዎች ልጆች እንዲኖረን ዱዓ ያስፈልጋል። አሁን የመጀመሪያው ትልቁ ቁም ነገር ዱዓ ነው። በእኛ ሂላ፣ በእኛ ጉልበት፣ በእኛ ቁዋ፣ በእኛ እውቀት የሚመጣ ነገር የለም። መጀመሪያ አላህን መለመን ያስፈልጋል። ወደ አላህ ተበሩዕ ማድረግ ያስፈልጋል። ሁሉም ነገር ማድረግ የሚችለው እሱ ብቻ ስለሆነ ዱዓ ያስፈልጋል። በእኛ ሐውል አይሆንም። እኛ ስላስገባናቸው ስለጣርን እንሞክራለን፣ ሰበብ እንሆናለን። ዱዓ ግን ያስፈልጋል። ኢኽዋን ትልቁ ነገር መርሳት የሌለብን ነገር ዱዓ በራሱ ዒባዳ ነው። ወደ አላህ የምንቃረብበት የሆነ የአምልኮ ዘርፍ ነው። አላህን ከመለመን ጋር ነው ሰበብን የምናደርሰው። የአይን ማረፊያ የሆኑ ልጆችን ስጠን የሚሉ ናቸው አማኞች ይላል አላህ ሱብሓነሁ ወተዓላ። የአይን ማረፊያ የሆኑ ልጆች እንድናገኝ ደግሞ እኛ ራሳችን አርአያዎች መሆን መቻል አለብን። ባረከላሁ ፊኩም። እኛ ወላጆች ሁላችንም ብዙ ስህተቶች አሉብን፣ ብዙ ድክመቶች አሉብን፣ ብዙ ችግሮች አሉብን። እኔ ራሱ ስንትና ስንት የምታዩት ሰው ስንትና ስንት ችግር ስንትና ስንት ወንጀል ያለበት ሰው ነው ማከላቸው የቆመው። ከመሆኑም ጋራ ለኔም ለናንተ የሚጠቅም ዘንዳ እኛ ራሳችን አርአያ መሆን መቻል አለብን። የምንፈልገው ልጆቻችን ቁርአንን አክተው ማሻአላህ ቲላወተን ይህንን ኺትማ አድርገው አይተናቸው ልባችን ደስ ሲል በሐሴት ሲሞላ ከነሱ የሚፈለግ ትልቁ ሀዋ አለ፣ ትልቅ ዓላማ አለ፣ ትልቅ ሀደፍ አለ። ቁርአንን የተፈለገው በብዙ መሻይኾች እንደተጠቀሰው ለፍዙን ብቻ መቅራት አይደለም። እሱ ዋናው ነው፣ የመጀመሪያው መባዴ ነው፣ ጅማሬ ነው። ለፍዙን ከማወቅ ባሻገር ማዕናውን ማወቅ ትርጉሙን አውቀን በትክክለኛ መንሀጅ ላይ በትክክለኛ ነህጅ ላይ በትክክለኛ አቋም ላይ አቂዳ ላይ እንድንኖር የሚያደርገን እሱ ነው። እሱን ካላወቅን ዋጋ የለም። ለዚያ ደግሞ እኛ መጀመሪያ ራሳችን አርአያ መሆን መቻል አለብን። ወጀዐልና ሊልሙተቂነ ኢማማ፣ ለመሪዎች ለአጠቃላይ ለአማኞች መሪዎች አድርገን አርአያ አድርገን የሚለው ትልቅ የሆነ አንድ ሙእሚን የሚያስበው የሚፈልገው አጅር የሚያገኝበት ጉዳይ ነው። መሪ መሆን መሪነት ሲባል ቀድሞ በማሳየት አርአያ በመሆን የነቢዩ ሰለላሁ ዐለይሂ ወሰለም ሱና ኢህያ በማድረግ ሱና በተረሳበት ሰዓት ሱና በሞተበት ሰዓት ኢህያ ማድረግ ትልቁ መሪነት ነው፣ ትልቁ አርአያነት ነው። ልጆቻችን ይህንን ቁርአን ከማወቃቸው ባሻገር ማወቅ ትልቅ ነገር ነው። ሐቂቃ ቁርአንን ማወቅ ትልቅ ነገር ነው። ቁርአንን ማስተማር ትልቅ ነገር ነው። የቁል ነቢ ዓለይሂ ሰላቱ ወሰላም ኸይሩኩም መን ተዓለመ አልቁርአነ ወዓለመህ፣ ከእናንተ በላጫችሁ ምርጥ የሚባለው ውዳሴ የሚገባው ቦታ የሚሰጠው ቁርአንን አውቆ ያሳወቀ ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሃሁ ብሎ አሊፍ ባ ብሎ ማቅራት ትልቅ ሸረፍ ነው፣ ትልቅ ክብር ነው፣ ትልቅ እድል ነው ቁርአንን አውቆ ማስቀራት። ነገር ግን ይህ ቁርአንን ቀርተን የምናስቀራው ለፍዙን ብቻ ደግሞም አይደለም እንደተባለ ማዕናውን አውቀን በማዕናው ስር ጥላ ስር ሆነን አቂዳችንን ማስተካከል የመጀመሪያው ግንባር ቀደሙ የተፈጠርንበት ዓላማና ዋናው ጋያ እሱ ነው። ትልቁ ነገር ለራስ የሚሆን ለእናንተ ለልጆች አባቶችን ብትሆኑ አደራ ልትሉት የሚገባው ነገር ልጆቻችሁን የምትመክሩበት ነገር ለልጆቻችሁ የምትሳሱበት የሆነውን ነገር ቁርአን ላይ አላህ ስብሓነሁ ወተዓላ ሕካየተን አን ሉቅማን ዓለይሂ ሰላም ስለ ሉቅማን ሲናገር አላሁ ጀለ ወዓላ
ለኛ ተምሳሌት እንዲሆን ለአባቶች ጭምር የተናገረበት ሁኔታ አለ። አላህ ቁርአን ላይ ምን ይላል? وإذ قال لقمان لابنه وهو يعظه يا بني ايو ቅድሚያ ልጅህ የአይን ማረፊያ እንዲሆንልህ اسم يا اخي الحبيب የአይን ማረፊያ እንዲሆንልህ ትልቅ ደረጃ ደርሶልህ በዱንያም በአኺራ እንድትጠቀም ልብ በሉ በዱንያም በአኺራ እንድትጠቀም ከሞትክ በኋላም ያንተን ሐሰና እንዲያጽፍልህ ከፈለኩኝ ከኔው ጭምር ልጅን በትክክለኛ ሰሒህ ትክክለኛ በሆነ አቂዳ ላይ ማስተማር መቻል አለብኝ። በትክክለኛ አቂዳ ላይ እንዲኮተኮት ጥረት ማድረግ መቻል አለብኝ። ይሄ ደግሞ ሙግቻ አይደለም። ይሄ ደግሞ ዝና አይደለም። ይሄ ደግሞ ዝም ብሎ የሚለፈለፍ ነገር አይደለም። በተግባር የምናውለው ጉዳይ መሆን መቻል አለበት። ትልቁ የምንሳሳለት ነገር አቂዳቸውን በማስተካከል ላይ መሆን መቻል አለበት። እየለፋን እየጣርን እየተጋን ቁርአን እንዲቀሩ ገንዘብ እያወጣን ጊዜያቸውን እንዲገድሉ እያደረግን እኛን ጊዜያችንን እየገደልን ባረከላሁ ፊኩም ቁርአን እንዲቀሩ እንዲሐፍዙም እያደረግን ነገር ግን ቁርአን ሐፍዟል። ልብ በሉ ማሻአላህ ወባረከላሁ ፊህ ቁርአን ሐፍዟል። ቁርአን ቀርቷል። ልጅ ማሻአላህ ኹጥባውንም ይኹጥባል ማሻአላህ። ነገር ግን ስትመለከተው ትምህርት ቤት ባሉ ፊረቀን ዳላ ጠማማ አንጃዎች አእምሮው የተበላሸ ነው። አቂዳው የተበላሸ ነው። ዑለማዎቻችን ዱዓቶቻችን ከኔው ጭምር ካለው ተራው ሰው ጭምር አደራ የምለው ነገር የዚህን የአቂዳ ጉዳይ ዝም ብሎ ሰልፊሽ ተራ ነገር ቦታ የማይሰጠው ዝም ብለን የምናወራው ስለ ፈዳኢል አዕማል ስለ ሁስኑል ኹሉቅ ስለ ተለያዩ ነገራቶች ብቻ ከሆነ በየትምህርት ቤቱ እየተሸፈለኩ ያሉ ፊረቀን ዳላ አጥማሚ አንጃዎች አሉ። በግልጽ ነው የምነግራችሁ። በግልጽ እነዚህን አካላቶች የምንመክትበት አቂዳ ካልሰጠን ካላጎረስን ዋጋ የለውም። ከንቱ ነው የምትለፋው ልፋት ከንቱ ነው የሚሆነው። አልአህባሽ የሚባሉ አንጃዎች ከነስሙ ነው የምነግራችሁ። አልአህባሽ የሚባሉ አንጃዎች በዛሬው ሰዓት በዚህ ዘመን በዚህ ወቅት በተለይ በዚህ ከተማ ላይ በማይገመት በሆነ መልኩ በየትምህርት ቤቱ እየተሰለከለቁ ልጆቻችንን ያበላሹ ነው ያለው። አንተ ተኝተሃል አታውቅም። አንተም አይነ አላህ የሚለው ጥያቄ ኧረ ለልጅ አይቀርብም ሐዲሱና ሰቢ ቀድር ይቁልም ተብሏል እያልክ ትተዋቸዋለህ። እነሱ ግን በአቂዳ ፋሲዳ ተውጠው አእምሯቸው ተበላሽተው ኡማውን ለማበላሸት ነው እየሞከሩ ያሉት። ወንድሞች አደራ እምላችሁ ነገር ማል አሰፍ ከማሳዘን ከሚያሳዝነው ከሆነው ነገር ከኛው ጭምር ከሌሎችም ወንድሞችና አባቶች ጭምር ይሄ ነገር ዝም ብሎ እኛ ባለን ራሳችን ቤት ውስጥ ባለው ነገር ብቻ እየገመትን ቦታ ሳንሰጠው እየቀረን ያለን። አላሁ መውጁዱን ፊ ኩል መካን እየተባለ እየዘመሩ ነው ያሉት። ወደዳችሁም ጠላችሁም እየዘመሩ ነው ያሉት። ወሃቢያ እየተባሉ እንዲጠሉ የሱናን መንገድ እንዲጠሉ እንዲደረጉ እየተደረጉ ነው ያሉት። እኛ ልጆቻችንን አላ አቂደትን ሰሒሃ አላ መንሀጅ አህል ሱነቲ ወልጀማዓ ላይ ማድረግ ካልቻልን ብላሽ ነው የሚሆነው፣ ዋጋ የለውም። ነቢዩ ዓለይሂ ሰላቱ ወሰላም የቁል ተረክቱኩም ዐላ አልመሐጀቲ አልበይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ። ሁለት መንገድ ላይ ልክ ጨለማው እንደ ብርሃን የሚፈታ በሆነ መንገድ ላይ ትቻችሁ ሄጃለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቁርአን ላይና የአላህ ሱብሓነሁ ወተዓላ ንግግር ላይና እንዲሁም በነቢዩ መንገድ ላይ ነው ትቻችሁ የሚሄደው። ከዚህ መንገድ የሚወጣ የለም የሚጠም ቢሆን እንጂ ያሉ ነቢ ሰለላሁ ዐለይሂ ወሰለም። ይህንን ለመያዝ ቁርአንና ሐዲስን ተጥቢቅ ለማድረግ ቁርአንና ሐዲስን ለመገንዘብ ምን ያስፈልጋል? ቁጭ ብሎ አኸስ በሆነ መልኩ ልዩ በሆነ መልኩ አቂዳ መማር ያስፈልጋል። ኡስታዝ ወንድማችንም ይህንን ልዩ ትኩረት ሰጥቶት ኹድ አቂደተከን እያስተማረ ይገኛል። ሌሎች ወንድሞቻችንም ይህንን ተምሳሌትነት በመያዝ አቂዳቸው ላይ ትኩረት እናድርግ። ሌላው ነገር አለ አልሐምዱሊላህ፣ ይሄም የለም እያልኩ አይደለም። ትኩረት ግን ይሰጠው፣ ከኔው ጭምር ትኩረት ይሰጠው።
አቂዳችን ላይ ትኩረት እናድርግ። ለልጆች አይመጥናቸው ማንበል። ስንቶቻቸው ነው ዛሬ ብትጠይቃቸው ትክክለኛው መልስ የሚመለሱት? አላህን ልንፈራ ይገባል። አላህን ልንፈራ ይገባል። የአህሉ ሱነቲ ወልጀማዓ መንገድ እናሳውቃቸው። አደባብሰን አንለፍ። ተጠያቂዎች ነን። እያንዳንዳችን ክብር የምናገኘው ቁርአንን በተግባራዊ በማድረግ ነው። ኢነላህ ለየርፈዕ ቢሃዘል ቁርአን አቅዋም ወየضዑ ቢሂ አኸሪን ያ ነቢ ሰለላሁ ዐለይሂ ወሰለም። አላህ ዐዘ ወጀል ችን ብዬ ተናግሬ ያቆማለሁ ከውስን ንግግሮች በኋላ አላሁ ስብሓነሁ ወተዓላ ይላሉ ነቢ ሰለላሁ ዐለይሂ ወሰለም በዚህ እጃችሁ ላይ ባለው ቁርአን ሰዎችን ከፍ ያደርጋል። ከፍ ማድረግ ማለት ምን ማለት ነው? በዝናም በልቅናም በስንም ሊሆን ይችላል። አላህም ዘንድ የውስጥ ፍቅር ውስጣዊ ፍቅርን በሰዎች ላይ በመጣል ሰዎችን ከፍ ያደርጋል ያሉ ሰለላሁ ዐለይሂ ወሰለም። ሰዎችን ደግሞ ዝቅ ያደርጋል። በዚህ በቁርአን ያላግባቡ ስንተረጉም ያላግባቡ ቁርአን ላይ ስንኖር ቁርአንን ከላይ ያነበብን ከበስተኋላ ሌላ ዓላማ ይዘን ልብ በሉ። ቁርአንን ከላይ ያነበብን ከበስተኋላ ሌላ ጉዳይ ይዘን ሌላ ዓላማን አንግበን የምንሄድ ከሆነ አንተ ከሰው ልቡና ትወጣለህ። ወደድክም ጠላ የሰውን ክብር የምናገኘው አላህም ዘንድ የምንከበረው በቁርአን በትክክለኛው መንገድ ላይ ለሰው ፍንትው አድርገን ስንገልጽ እኛም ስንኖርበት ነው። እነዚህ ልጆች ዛሬ የምትከበሩት እኛም የምንከበረው እህቶች፣ ወንድሞች እስማዑ ቁርአንን በአግባቡ ዲራየተን ወቲላወተን ወዐመለን በአግባቡ በስነ ስርዓቱ በመንገዱ ላይ ስናስቀምጠው ነው። የቁርአን ሰዎች ኢነ ሊላህ አሃሊና ነቢ ዓለይሂ ሰላቱ ወሰላም ለአላህ ሁለት አይነት ሰዎች አሉት። አህሉላህ አህሉል ቁርአን የቁርአን ሰዎች ነን መሆን አንፈልግም። የቁርአን ሰዎች መሆን ስንፈልግ ግን ቲላዋው ብቻ መሆን የለበትም። አቂዳችን ቁርአን በሙሉ አቂዳ ነው። ቁርአን በሙሉ ትክክለኛ የሆነ መንሃጅ ነው የሚያስተምረው። በዚያ ላይ እንሆን እምንድነው። ልብ በሉ ፈላህ የምንወጣው እነዛ የቀደምት ቁርአን ባለቤት የሆኑት ፊ አልመለል አላ የተወገዙት እነሱ በሄዱበት መንገድ ላይ ስንሆን ብቻና ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላሁ ዐዘ ወጀል በራሱ ያሞገሳቸው ትውልዶች እነዛ ሱሐባዎች ታቢዒዎች ቁርአንን በአግባቡ ስለተጠቀሙበት ነው እስከ የውመል ቂያማ ድረስ ታሪካቸው የሚወሳው። ሰሐበተል ኪራም እስከ የውመል ቂያማ ድረስ ዝናቸው ስማቸው ይወሳል። ለምንድን ነው? ቁርአንን በአግባቡ ስለኖሩበት ነው። ሐያታቸው ስላደረጉት ነው። በትክክል ስለተገበሩት ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህ ትውልድ ፈላህ የሚወጣው ነጃ የሚወጣው አሁንም ቢሆን እኛ የቁርአን ሰዎች ቁርአንን ያሐፈዛችሁ ያሐፈዝን ሰዎች ቁርአንን ያከተማችሁ ልጆች ነጃ የምትወጡት የምንወጣው የነዚያን ቀደምት መንገድ ሰለፎች በመከተል ብቻና ብቻ ነው። እነዚያ ቀደምት ሰለፎች የኖሩበትን ስንኖር ብቻና ብቻ ነው። ለን ዩስሊሐ አኺረ ሃዚሂ አልኡማ ኢላ ማ ሰለሐ ቢሃ አወለሃ የመጀመሪያውን ትውልድ ያስተማረው ያስተካከለው ያበጀው ቁርአን እኛ መካከል በእነሱ አረዳድ እነሱ በተረዱት አረዳድ ቢፈህም አሰለፍን ሷሊህ በተገነዘቡት ግንዛቤ ካልሆነ አህባሽ መንገድ ላይ ትወድቃለህ። ሌሎች አንጃዎች መንገድ ላይ ትወድቃለህ። እንዳይሆን ኡስታዞች አደራ ምለው ለእንደን አይነቱ ጃሂል የምታስተምሩት ነገር ቢኖር አቂዳችን ላይ ትኩረት እናድርግ። ፊረቀን ዷላን ደግሞ ማሳወቅን ግድ ነው። አድበስብሰንም አንለፍ። عرفت الشر لا للشر ولكن لأتقيه اوك ማወቅ አለብህ። አንተ ዝም ስትል እሱ ከጎን ስራውን ይሰራል። ማሻአላህ አንተ ዝም ስትል እሱ ከጎን በጓሮ ስራ ይሰራል። አንተ ተኝተሃል። ልጅ ያን ላይ ተድሪብ በዛ ነገር ላይ ተለማምዶ ይኖራል። አደራችሁን እንወቅ። የሱና መንገድ እንከተል። በሱና መንገድ ላይ እንኖር። በአቂዳ በትክክለኛ አቂዳ መንገድ ላይ እንኖር። ያኒ በዛም ሳይሆን በአለል ሐቂቃ በሐቂቃው ላይ እንኖር። ያ ሲሆን ብቻ ነው ፈላህ የምንወጣው ነጃ የምንወጣው ስኬት ላይ የምንደርሰው ደረጃ የሚኖረን ለማለት ነው። ሶስት ጥያቄ ጠይቃለሁ ብያለሁ። ልጆች
ሶስት ጥያቄ ይጠይቃል። በጣም ቀላል ጥያቄ ነው። ይሄን መልስ ስለሰጠኝ ሰው ደግሞ ኢዝን ያድርጉልኛል። በራሴ ጊዜ ትንሽ ሽልማት የቸኮሌት መግዣ እሸልማለሁ። ዝግጁ ናችሁ? ሶስት ጥያቄ ጠይቃችኋለሁ። አሁን እኛን ያሰባሰበን የእሱን ከላም እንድናደርገው ያደረገን ያዘዘን ጌታ፣ እኛን የፈጠረው ጌታ፣ ስለሱ የምንኖርለት ጌታ፣ እሱ እንድናመልከው የታዘዝነው ጌታ የእኛም የእናንተም አላህ አይነ አላህ የሚመልስልን አይነ አላህ አይዋ አላሁ ፈውቀል አርሽ። ትክክል ነው ልጆች? አላሁ ፈውቀል አርሽ። ይሄ ሲነገር አንዳንዱ ስቅጥጥ የሚያደርገው አለ። ሱብሃነላህ ምስኪን ስቅጥጥ ላ ያ አኺ ሱብሃነላህ አትሸወድ። አንተ የመናገር ስትፈራ አላሁ ሙስተዒን ዐላ አርሽ እያሉ ወሃቢዮሽ እያሉ ነው እያለ ሌላ ያስተማረን። አንተ አትጃጃል፣ አትሸወድ። አላሁ ሱብሓነሁ ወተዓላ የኔና ያንተ ጌታ ፈውቀል አርሽ ከማ የሊቁ ቢጀላሊሂ ወዐዘመቲ ሱልጣኒሂ ከአርሽ በላይ የሆነ ጌታ ነው የምናመልከው። ይሄ የምታነቡት ቁርአን የእሱ ንግግር ነው፣ የእሱ ቃል ነው፣ የእሱ ንግግር ነው። ሐዲሰ ነፍስም አይደለም፣ የእሱ ቃል ነው፣ የእሱ ንግግር ነው፣ የእሱ ሲፋ ነው፣ የእሱ ባህሪ ነው። ይሄን እንዴት እንወቅ? ቁጭ ብለን እንቅራ። አቂዳን ቁጭ ብለን እንቅራ። አስማው ሲፋትን ተጥቢቀን በትክክል እንቅራ፣ እንገንዘብ። ያኔ ከየትኛውም ሹብሃ ወላሂ ነፃ እንወጣለን። ሁለተኛ ጥያቄ ከም አቅሳሙ ተውሂድ። በጣም ሲምፕል የሚነግረኝ ሶስቱንም መመለስ መቻል አለባቸው። የተውሂድ ክፍሎች ስንት ናቸው ልጆች? እሺ የተውሂድ ክፍሎች ስንት ናቸው? በስንት ይከፈላል ተውሂድ? እሺ መልሽ ስጣት። ተውሂድ ሩቡቢያ ማሻአላህ ባረከላሁ ፊክ። እሺ ቀጣይ አላሁ አክበር መልሳለች። ተውሂድ አላህን በብቸኝነት የምንነጥልበት የእርከን ዘርፍ በሶስት ይከፈላል። ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ፣ ተውሂድ አስማ ወሲፋት ብላለች። በትክክል መልሳለች። ሶስተኛ ጥያቄ ነው የምጠይቃት ስለምሸልማት ከመለሰች ወከዛሊክ ስጣት አንቺም ራስሽ ነሽ كم أقسام الشرك؟ መልሳለሽ? الشرك الأكبر خير جزاه الله خير መልሳለሽ። በቃ الشرك الأكبر والشرك الأصغر باختصار يعني ሶስተኛ ቢከመል ዞሮ ዞሮ በሁለት ይከፈላል። ይሄን ለማወቅ ይሄ ሃይላይትሊ ዝም ብዬ ያኒ ናሙና ነገር ነው ለማስቀመጥ የፈለኩት። ልጆቻችን ስለ ሽርክ ማወቅ አለባቸው፣ ስለ ተውሂድ ማወቅ አለባቸው፣ ልዩ በሆነ ሁኔታ ስለ አቂዳቸው ማወቅ አለባቸው። አስማው ሲፋትን በቅጥራቸው ልክ መገንዘብ መቻል አለባቸው። ሱናን መላበስ መቻል አለባቸው። እኛ አባቶች አርአያ መሆን መቻል አለብን። በሱና መንገድ ላይ ሆነን አርአያ ካልሆነን ልጄን ሁን ብትለው ዋጋ የለው፣ ሊሆንልህ አይችልም። ስለዚህ باختصار شديد አላህ ሱብሓነሁ ወተዓላ የቁርአን ሰዎች አላህ ያድርገን። ቁርአንን የምንኖርበትና ይሄ ያኒ በቁርአን ላይ ኑረን የምንሞት አላህ ያድርገን። ትክክለኛ ፈህምን ትክክለኛ ግንዛቤን የምንገነዘብ ሰዎች አላህ ያድርገን። ብዙ አስረዝም ያለው ያለ እውቀቴ ዘባደር ያለሁኝ አላህ ሱብሓነሁ ወተዓላ ሁላችንንም አውፍ ይበለን። ለተፈለገው ወደፊታችን ለመጣው ረመዳንም እምንደርስ አላህ ያድርገን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አሁን ያው ለረጋጋጥ ነው ኡስታዝ እናመሰግናለን። ሐቂቃ ያው ወሳኝ ነጥብ ነው ያነሱት። እኛ ብንዘነጋም አቂዳን